ሰላም እንዴት ናችሁ? እንዴት ቆያችሁ? ዛሬ ደግሞ በአዲስ ርዕስ በኮኦፕሬቲቭ ቢዝነስ ማኔጅመንት ሞጁል ታይትላችን ቫሉ ቼን አናሊሲስ ስለ ቫሉ ቼን አናሊሲስ አዳዲስ ከወጡ የኮኦፕሬቲቭ ኮርሶች መካከል እንደ ሜጀር ኮርስ የሚነሳና ዋነኛ የሆነ ኮርስ ነው ወይም ደግሞ ታይትል ነው። ስለዚህ በዚህ ርዕሳችን ላይ በሰፊው ስለ ቫሉ ቼን አናሊሲስ እናያለን። በሰፊው ስለ ቫሉ ቼን አናሊሲስ ኤክስፕሌን እናደርጋለን። ስለዚህ LG code AG and CBM4 and M09 L01 up to 4 and LG34 and up to 37 TTL code for AG4 and CBMR4 TTL 1123V November 23 ኢትዮጵያ ስለዚህ ርዕሳችን ምን ይሆናል ማለት ነው? ቫሉ ቼን አናሊሲስ። ስለዚህ ስለ ቫሉ ቼን አናሊሲስ እናነሳ፣ ስለ ቫሉ ቼን አናሊሲስ ዲስከስ እናደርግ፣ ስናብራራ ሁልጊዜ ስለ እነ ፖተር እና ካፕልስኪኒ ኢቴል የሚባሉ የተለያዩ ራይተሮች አሉ ስለ ቫሉ ቼን አናሊሲስ የተናገሩት ነገር። ስለዚህ he said for these persons value chain is a full range of activity which to bring a product or service from conception through the different paths of production involving of combination of physical transformation and the input of various producer service delivery to final consumer and final disposal after use። ስለዚህ ቫሉ ቼንን በምን አይነት መንገድ አብራርቶታል? ቫሉ ቼን የምንለው ነገር full የሆነ range of activity ነው which to bring product services from the consumption ፕሮዳክትንና ምርትንና ሰርቪስን the consumption through the different paths of productions involving combination of physical transformation and input of various producer service delivery to final consumer። ስለዚህ እያንዳንዱ ፕሮዳክታችን የምናመርተው ምርቶች የምናቀርበው ወይም ደግሞ የምንሰጠው ሰርቪሶች ለፋይናል ኮንሱመሩ በምን አይነት መልኩ ነው ትራንስፎርሜሽን የሚሆነው? ምን አይነት ፊዚካል ትራንስፎርሜሽን አለ? በዛ ስር ደግሞ የሚደረጉ ቫሉ አድ የሚደረጉ ነገሮች ምንድናቸው? እያንዳንዱ ሌቭሉን በመናይበት ጊዜ ስለዚህ ቫሉ አድ የተደረገው ነገር ምንድነው? አንድ ፕሮዳክቱን ተመርቶ ሄዶ ፋይናል ኮንሱመሩ ጋር ወይም ኢንድ ዩዘሩ ጋር እስከሚደርስ ድረስ ያለውን የቫሉ ወይም ደግሞ የእሴት መጨመር ወይም ደግሞ የእሴት ሰንሰለት የምንለው ነገር ምንድነው? ስለዛ ነገር ስለ ትራንስፎርሜሽኑ ምን የሚያደርግ ነው ማለት ነው የሚያብራራልን። after for what the production the first one of stage of production up to for final disposal after use። ስለዚህ እስከ ፋይናል ዲስፖዛል ኦፍ አፍተር ዩዝ እስከሚደረግ ድረስ ያለውን አናሊሲስ ወይም ደግሞ ያለውን የትራንስፎርሜሽን ያለውን የቫሉ አድ ወይም ደግሞ የቼን አድ ቼኑ ላይ ወይም ደግሞ ሰንሰለቱ ላይ የሚደረጉ ቫሉ አድ የሚደረጉ ነገሮች ምንድናቸው የሚለውን በሰፊው የሚያብራራልን ነገር ነው። ስለዚህ በዛ መልኩ ይሄኛው ራይተር አብራርቶልናል። ስለዚህ the concept of value chain was first introduced by Michael Porter። value chain የሚባለው ዋናው ሐሳቡ ኮንሴፕቱ የመጣው ከየት ነው? ስለ ሚካኤል ፖርተር ይባላል። in his book competitive advantage በኮምፒቲቲቭ አድቫንቴጅ በሚባለው መጽሐፉ ላይ ምን ብሏል? creating and sustaining of superior performance መፍጠር ነው፣ ክሬት ማድረግ ነው፣ አንድን ነገር ማስገኘት ነው። sustaining of superior performance ሱፒሪየር የሆነ ወይም ደግሞ ከፍተኛ የሆነ ፐርፎርማንስን ሳስቴይን ማድረግ ነው። ያን ደግሞ ከፍተኛ የሆነ ፐርፎርማንስን ሳስቴይን የምናደርገው በምን መልኩ ነው? በእያንዳንዱ በመናመርተው ምርቶች ሄዶ እስከ ኢንድ ዩዘሩ ጋር እስከሚደርስ ድረስ የምናደርገው የቫሉ አድ ወይም ደግሞ የቫሉ ቼን ፕሮሰስ ነው። ስለዚህ በነዛ ቫሉ ቼን ላይ ወይም ደግሞ በነዛ ሰንሰለቶች ላይ የምናደርገው የምንጨምረው እሴት በነዛ ስቴጆች ላይ ያለው ፐርፎርማንስ ሱፒሪየር ፐርፎርማንሱን ክሬት ማድረግ ያስፈልጋል። ስለዚህ ምን ይለናል? ፐብሊሽድ ኢን 1985 በ1985 ላይ ፐብሊሽድ ሆኗል የሱ መጽሐፍ። ስለዚህ ፖርተር ዲፋይንድ ዘ ቫሉ ቼን አስ a series of activities that organization perform to deliver a valuable product or service to the market። ስለዚህ ፖተር ሲምፕል በሆነ ዌይ ምን ብሎ ነው ያስረዳን ማለት ነው? ፖርተር ዲፋይን
series of activities that organization perform to deliver of valuable product value ያለው ፕሮዳክት ወይም ደግሞ እሴትን ሊጨምርለት የሚችልን ፕሮዳክት ምን ማድረግ ነው ለከስተመር ማቅረብ ኦፈር ማድረግ ያንን ፕሮዳክት ሰፕላይ ማድረግ ያስፈልጋል ማለት ነው ስለዚህ ፖርተር ምን ብሎ ነው in the short መድር ያስቀምጥልን value chain የምንለው in simply for what a valuable delivery of valuable product value ያለው ፕሮዳክት ወይም ደግሞ ለከስተመር value የሚጨምር እሴትን የሚጨምርን ፕሮዳክት ዴሊቨር ማድረግ ነው or services to the market የተለያዩ ምርትና አገልግሎቶችን አገልግሎት ሊሆን ይችላል ሰርቪስ ሊሆን ይችላል ወይም ደግሞ ምርት ሊሆን ይችላል ፕሮዳክት ሊሆን ይችላል ተመርቶ የሚወጣ ፕሮዳክት ሊሆን ይችላል ያንን ፕሮዳክት ለከስተመሩ ዴሊቨር ማድረግ ነው ይለናል ስለዚህ value chain in agriculture ላይ በመናይበት ጊዜ it is a set of actors value chain is a set of actor ነው ዋና አክተር ነው activities and services that bring a basic agricultural product basic የሆኑ agricultural product from the field of final consumptions እነዚህ agricultural productዎች በምን በፋይናል ኮንሰፕሽን ላይ from gate to plate የምንለው ማለት ነው ከመጀመሪያው ጀምሮ እስከ ፕሌት እስካለው ድረስ ከመግቢያው እስከ ፕሌት ድረስ ስለዚህ every stage በየትኛውም ስቴጆች ላይ በየትኛውም በአግሪካልቸራል ፕሮሰስ ስቴጆች ላይ value chain ምን አይነት ስራ ይሰራል ማለት ነው the chains usually adds value the product marketing it more valuable ከማርኬቲንግ ጀምሮ እስከ የድረስ እቃችን ፕሮዳክታችን እስከሚሸጥበት ድረስ ከፕሮዳክት ጀምሮ እስከ ዲስትሪቢዩሽን ያለውን ፕሮሰስ ምን ማድረግ ነው value መጨመር ለምሳሌ በአግሪካልቸር ብለናል አይደል አግሪካልቸር ካለን ፕሮዳክሽን አለ ምርቱ አለ ወይም ደግሞ ያንን ምርት መሬት ላይ ዘርተ ነው ወይም ደግሞ አልምተ ነው ፕሮዳክሽን እናገኛለን ያንን ፕሮዳክሽን ደግሞ ወደ ፕሮሰሲንግ እንለውጠዋለን ያ ማለት ምን ማለት ነው ወደ ማሽን ስር ኢንፑት ሆኖ ፕሮሰስ ተደርጎ አውትፑት ይሆናል ወይም ደግሞ ፕሮሰስ ይደረጋል ይሄ ሁሉ ምንድነው value ወይም ደግሞ ቼን ያለፈ ነው የሆነ ሰንሰለቶችን ያለፈ ነው ከዛ በኋላ ወዴት ይመጣል ያ ኢንፑት ወደ ፓኬጂንግ ሲስተም ይመጣል ማለት ነው ወደ ማሸግ ስራ ወደ ሌብሊንግ ስራው ማለት ነው ምን ያክል አማውንት ፕሮቲን እንዳለው ምን ያክል አማውንት ፋት እንዳለው ምን ያክል አማውንት ኮንተንት እንዳለው እያንዳንዱን የሌብሊንግ ስራ ይሰራበታል የፓኬጂንግ ስራ ይሰራበታል በዛ ፓኬጂንግ ስራ ላይ ደግሞ እያንዳንዱ የማርኬቲንግ ስራዎች ወይም ደግሞ ያንን ፕሮዳክት ከስተመሩ ምን ሆኖ በጣም ጉጉ ሆኖ ወይም ደግሞ ለዛ ፕሮዳክት ተነሳሽነት ፋሽኔት ሆኖ እንዲገዛው ያንን ፕሮዳክት ፓኬጂንግ ላይ የምንሰራቸው value የምንጨምርባቸው ስራዎች አሉ ስለዚህ አንዱ ከቼኑ ወይም ደግሞ ከሰንሰለቱ መካከል ፓኬጂንግ አለ ስቶሬጅ አለ ያንን ፓክድ ያደረግነው ፕሮዳክት ፕሮሰስ ያደረግነው ፕሮዳክት ስቶር ማድረግ ማስቀመጥ አለ ከዛ በኋላ ትራንስፖርት አለ ያንን ስቶር ያደረግነው ወይም ደግሞ ያመረትነው ምርት ወዴት እናደርጋለን ትራንስፖርቴሽን for the another place for another market place ስለዚህ ወደ ሌላ ማርኬት ፕሌስ ወይም ደግሞ ወደ ተፈለገበት ኦርደር ወደ ተደረግንበት አካባቢ ትራንስፖርት እናደርጋለን ያንን ፕሮዳክት ማለት ነው ከዛ በኋላ ያ ፕሮዳክት እዛ ከደረሰ በኋላ በተለያዩ በሪቴለሮች በሆልሴለሮች አማካኝነት ወዴት ይደርሳል ማለት ነው ወደ ኮንሱመሩ ወይም ደግሞ ወደ ፋይናል ኢንድ ዩዘሩ ይደርሳል ማለት ነው ስለዚህ በእነዚህ ሁሉ ስቴጆች ላይ ምን ማድረግ መቻል አለብን value መጨመር አለብን እሴቶችን መጨመር አለብን በእያንዳንዱ ቼኖች ላይ ምን ማድረግ አለብን ማለት ነው የተለያዩ ስራዎችን መስራት አለብን ስለዚህ እዚህ ጋር በመንመለከትበት ጊዜ አንድ ፕሮዳክት ተመርቶ ገበሬው ሰብስቦ ያንን ፕሮዳክት አልምቶት ሰብስቦ ከዛ በኋላ ያንን ፕሮዳክት ደግሞ ፓኬጅ አድርጎ ስቶር አድርጎ ስለዚህ እነዚህ ሁሉ ፕሮሰሶች ናቸው የምናገኛቸውን የወተት ምርቶች ወስደን ከከብቶች የምናገኘውን ወተት ወስደን ከዛ በኋላ ፕሮሰስ አድርገን አሽገን ያንን ፕሮዳክት ደግሞ ስቶር አድርገን በተለያዩ ቦታዎች ላይ አስቀምጠን እንዳይበላሽብን ወተቱ ከዛ በኋላ ደግሞ ዲስትሪቢዩት እናደርጋለን ማርኬቲንግ ስራ ሰርተን ይሄን ሁሉ ፕሮሰስ ያልፋል ማለት ነው ስለዚህ እንደ ማማወት የምንለው በብዛት የሚታወቀው ማለት ስለዚህ እነዚህ ቢዝነሶች በሚሰሩበት ጊዜ የተለያዩ ፕሮሰሶች ይኖራሉ ቼኖች ይኖራሉ በእነዚህ ቼኖች ላይ ምን አይነት value ነው አድ የምናደርገው ነው ትልቁ ፖይንት ማለት ነው ስለዚህ value ወይም ደግሞ ያላቸው የእሴት ሁኔታ ነው
በእነዚህ ሰንሰለቶች ላይ ማለት ነው በእነዚህ ስቴጆች ላይ ስለዚህ ታይፕስ ኦፍ ቫሉ ቼንን በታይፕ ስንለይ የመጀመሪያው ምንድነው ሲምፕል ቫሉ ቼን የምንለው ነው ቫሉ ቼን ካን ቢ ሲምፕል ቫሉ ቼን የምንለው በጣም ሲምፕል የሆነ ነው ኮምፕሌክስ የሆነ ነው በሌላ በኩል ኮምፕሌክስ የሆነ ሎካል ሊሆን ይችላል ግሎባል ሊሆን ይችላል the value chain describes the full range of activity which are required to bring a product or service from the conception through the different paths of production የተለያዩ ፕሮዳክሽን ፓሶችን ያልፋል ማለት ነው so involving combination of physical transformation ከፊዚካል ትራንስፎርሜሽን in the input of various producer services እያንዳንዱ ፕሮዳክቶች ወይም ደግሞ ወደ ፕሮሰሰር ገብቶ ኢንፑቶች ፕሮሰሰር ገብቶ አውትፑት እስከሚሆኑ ድረስ ወደ ፊዚካል ትራንስፎርሜሽን ወደሚቀየሩበት ጊዜ ድረስ ምን ይደረጋል ቫሉ አድ ይደረጋል ሲምፕሊ ይሰራል ማለት ነው ሲምፕል ቫሉ ቼን የምንለው ይሄ ነው ስለዚህ ዴሊቨሪ ቱ ፋይናል ኮንሱመርስ ያንን ፕሮዳክት ያንን ምርት ያንን ፊዚካል ፕሮዳክት ወደ ፋይናል ኮንሱመሩ እስኪደርስበት ድረስና እንደ ፋይናል ዲስፖዛል አፍተር ዩዝ ኮንሲደርድ ስለዚህ ፋይናል ዲስፖዛል ድረስ አፍተር ዩዝ ከተጠቀሙን በኋላ የሪሳይክል አይነት ስራን መስራት ስለዚህ የተለያዩ ስራዎችን ልንሰራ እንችላለን ቫሉ ቼን አናሊሲስ ላይ ማለት ነው ስለዚህ አንድም ፕሮዳክት ከስተመሩ ተጠቅሞ እንኳን ዲስፖዝ ካደረገ በኋላ ያንን ፕሮዳክት ከተጠቀመ በኋላ ምን ሲያደርግ ያንን ፕሮዳክት ተጠቅሞ ምርቱን ወይም ደግሞ የተጠቀመውን እቃ ወይም ደግሞ ማቴሪያል ወስዶ ከእንደገና ሪሳይክል አድርጎ መስራት ሊሆን ይችላል ስለዚህ የተለያዩ የጎማ ምርቶች ሪሳይክል ይደረጋሉ የተለያዩ ፕሮዳክቶች ሪሳይክል ይደረጋሉ ስለዚህ ሲምፕል ቫሉ ቼን እንለዋለን ማለት ነው ሌላው ሎካል ቫሉ ቼን የምንለው ቫሉ ቼን ካን ቢ ኦልሶ ሎካል ኦር ግሎባል ቫሉ ቼን በሎካልም ደረጃ አለ በግሎባልም እንደ ወርልድም አለ ማለት ነው ስለዚህ ቫሉ ቼን refers to the series of activity that a company or industry undertake to create and deliver of product service to the consumer ስለዚህ እያንዳንዱን ፕሮዳክት እና ሰርቪስን ክሬት አድርጎ ዴሊቨር አድርጎ ለከስተመር ማቅረብ ነው it encompasses all stage of involved ስለዚህ እያንዳንዱን ስቴጆችን ኢንኮምፓስ ያደርጋል from the acquisitions of raw materialን አኪዩሲት ማድረግ ጀምሮ ከዛ ጀምሮ to the final sale and distribution of product ያንን ፕሮዳክት ምን እስከ ማድረግ ድረስ ፋይናል ሴል እስከ መሸጥ ድረስ እንዲሁም ደግሞ ዲስትሪቢዩት እስከ ማድረግ ድረስ እስከ ማከፋፈል ድረስ ያለውን የሎካል ቫሉ ቼንን ይይዛል ማለት ነው ስለዚህ ይሄንን ሎካል ቫሉ እንለዋለን ግሎባል ቫሉ የምንለው ደግሞ በአለም አቀፍ ደረጃ ያለው የቫሉ ቼን ምንድነው in global value chain activities are spread across multiple countries ይሄ ፕሮዳክት በመልቲፕል ካንትሪዎች ወይም ደግሞ በአህጉር አቀፍ በሆኑ ሀገራቶች ላይ የሚደረግ የቫሉ ቼን አናሊሲስ ወይም ደግሞ የቫሉ ቼን ስራ with different stage of productions occurring in location that offer the most cost effective or efficient conditions ስለዚህ እነዚህ cost effective ማድረግ efficient የሆኑ ኮንዲሽኖችን መፍጠር companies that utilize a global value chain typically have broader market reach and engage in international trade ስለዚህ ካምፓኒዎች የተለያዩ ግሎባል ቫሉ ቼኖችን ዩቲላይዝ ሲያደርጉ ብሮደር የሆነ ማርኬት ሪች ሲያደርጉ ወይም ደግሞ እነሱ ፕሮዳክቱን ከሚያቀርቡለት ከሎካል ካምፓኒ ወይም ደግሞ ከሎካል ፒፕሉ አልፈው ወደ ክሮስ ሪጅን አልፈው ሄደው ማርኬቱን ሪች እንዲያደርጉ in the engage international trade በኢንተርናሽናል ትሬድ ወይም ደግሞ በአለም አቀፋዊ ማርኬት ላይ ደግሞ ኢንቮልቭ አድርገው ስራቸውን እንዲሰሩ ግሎባል ቫሉ ቼን ያስፈልጋል ማለት ነው ስለዚህ ይሄን ካለን ቫሉ ቼን versus supply chain ቫሉ ቼን እና supply chain ስንል ምን አይነት ዲፈረንስ እና ሲሚላሪቲ ያላቸው ምን አይነት ልዩነት አላቸው ማለት ነው ስለዚህ ቫሉ ቼን refers to a series of activities that a company perform in order to create value for its customers ለከስተመሩ ምንን ቫሉን ክሬት ማድረግ ነው ቫሉ ቼን ስንል በእያንዳንዱ ቅድም እንዳለው በእያንዳንዱ ስቴጆች ላይ ሄዶ ፕሮዳክት ተደርጎ ዲስትሪቢዩት እስከሚደረግ ድረስ ያለው የቼን ፕሮሰስ አለ በእነዛ ቼን ፕሮሰስ ስር ቫሉ መጨመር ይሄንን ቫሉ ቼን እንለዋለን it encompasses all the primary and the support activity involved in the design production marketing and delivery of product or services primary support activity involved in the design ላይ ፕሮዳክሽኑ ላይ ማርኬቲንጉ ላይ ምርትን ማስተዋወቅን
ዴሊቨሪ ኦፍ ፕሮዳክት ኦር ሰርቪስስ እያንዳንዱ ምርትና አገልግሎቶችን ማድረስ ለከስተመር። ስለዚህ እነዚህን ሁሉ ቫሉ ቼን አናሊሲስ እንለዋለን ማለት ነው። ሶ ሲምፕሊ ሳፕላይ ቼን የምንለው ግን on the other hand focus on entire network of organizations የድርጅቱን ወይም ደግሞ የኢንስቲትዩሽን ኢንታየር የሆነ ኔትወርክን ነው ምን የሚያደርገው ፎከስ የሚያደርገው ሳፕላይ ቼን ስንል። ስለዚህ ምን አለ ማለት ነው? ኦርጋናይዜሽን አለ፣ ኢንዲቪጁዋሎች አሉ፣ አክቲቪቲዎች አሉ፣ ሪሶርሶች አሉ፣ ቴክኖሎጂካል ኢንቮልቭመንት ወይም ደግሞ ቴክኖሎጂ ኢንቮልቭ ይሆናል ማለት ነው in the creation of delivery of product or service to customer። እነዚህን ሁሉ በመያዝ እነዚህን ሁሉ ፎከስ በማድረግ ምን ያደርጋል ማለት ነው? ሳፕላይ ቼን ለከስተመሩ ፕሮዳክት እና ሰርቪስን ዴሊቨር ያደርጋል ማለት ነው። ስለዚህ ሳፕላይ ቼን ስንል ሶ ሾርትሊ በድርጅት ደረጃ በግለሰብ ደረጃ እና ሪሶርስ እና ቴክኖሎጂን ኢንቮልቭ አድርጎ ለከስተመሩ ፕሮዳክት ምርትንና አገልግሎቶችን ማቅረብ ነው። ስለዚህ ፕሪንሲፕል ኦፍ ቫሉ ቼን ኢን ዘ አፕሮች ኦፍ ኢን አግሪካልቸር። ስለዚህ ቅድም እንዳየነው በአግሪካልቸር ላይ ያለው የቫሉ ቼን አፕሮቾች አሉ። ቫሉ ቼን ማፒንግ ይኖራል። ሁልጊዜ ማፕ ማድረግ ያስፈልጋል፣ ኦብዘርቭ ማድረግ አይዴንቲፋይ ማድረግ ያስፈልጋል። ኤግዛማይኒንግ ዘ ሮል ኦፍ አፕግሬዲንግ ዊዝ ዘ ቼንስ፣ ሁልጊዜ ቼናችንን ደግሞ ኤግዛማይን ማድረግ እንዲሁም ደግሞ አፕግሬድ ማድረግ። ሮል ኦፍ ገቨርናንስ ኢን ዘ ቫሉ ቼንስ፣ በቫሉ ቼን ላይ ያለው የመንግስት ሮል ወይም ሚና ምንድነው? ስለዚህ ኢን አግሪካልቸር ስንል የግድ መንግስት አግሪካልቸሩ ላይ ወይም ደግሞ የግብርናው ሴክተሩ ላይ ኢንቮልቭ አድርጎ ያለው ሚና ምንድነው የሚለውን በሰፊው እንመለከታለን። ስለዚህ ሁልጊዜም ፕሪንሲፕሎች አሉት በአግሪካልቸር ላይ ቫሉ ቼን። ስለዚህ እነዚህ ፕሪንሲፕሎች ብዙ ፕሪንሲፕሎች ናቸው። ከነዛ መካከል ደግሞ ያው አሁን የጠቀስናቸው ሁልጊዜ ማፕ ማድረግ፣ ኤግዛማይን ማድረግ እና ሮል ኦፍ ገቨርናንስ ያለው የመንግስት ሚና በቫሉ ቼን አናሊሲስ ላይ። ስለዚህ በአግሪካልቸር ላይ ሰፊ የሆነ ሚና መስራት አለበት ማለት ነው መንግስት። ስለዚህ ሌላው ደግሞ ገጽታዎቹ ምንድን ናቸው? የቫሉ ቼን አናሊሲስ ገጽታዎች፣ ፊቸሮቹ ምንድን ናቸው? ፊቸሪስቲክ አይዲያዎቹ ምንድን ናቸው? ዲፈረንሺየትድ ፕሮዳክት ዘ ፈርስት ዋን ኢዝ ሁልጊዜ ፕሮዳክትን ዲፈረንሺየት ማድረግ ስሩ ፎርዋርድ ራዘር ዛን ፍሮም ዘ ኮምፒቲተር ካለን ከገበያ ከማርኬታችን ኮምፒቲተር ጋር ምን መሆን፣ ዲፈረንሺየት የሆነ ፕሮዳክትን ኦፈር ማድረግ፣ ቫሉ መጨመር። ኮንቲኒየስሊ ኢኖቬት፣ ሁልጊዜም ኮንቲኒየስሊ ኢኖቬት ማድረግ፣ ሁልጊዜ መፍጠር፣ ፕሮዳክትን ሊሆን ይችላል፣ ቴክኖሎጂዎችን መጨመር ሊሆን ይችላል፣ ቴክኖሎጂ ማኔጅመንት ማድረግ፣ ኮስትን ሚኒማይዝ ማድረግ፣ እንዲሁም ደግሞ የፕሮሞሽንን ስራ መስራት፣ አድቨርታይዚንግ ማድረግ፣ እነዚህ ቴሌማርኬቲንግ፣ ዲጂታል ማርኬቲንግ፣ ፕሮሞሽን ማርኬቲንግ፣ ፔድ ማርኬቲንግ። ስለዚህ በማርኬቲንግ ስራ ላይ ያለው አንዱ ፊቸሪስቲክ አይዲያ ወይም ደግሞ ፊቸሪስቲክ ኢፌክቲቭ የሆነ ቫሉ አለው ማለት ነው። ቫሉ ቼን ብዙ የሆነ ፊቸሪስቲክ አይዲያዎች አሉ። በዲስትሪቢዩሽን ላይ ምርትን አገልግሎትን ማሰራጨት የምንለው፣ በተለያየ ቦታዎች ላይ ሰርቪሶችን መክፈት፣ በተለያዩ ቦታዎች ላይ ፕሮዳክትን ማቅረብ። ስለዚህ ብዙ ፊቸሮች ይኖሩታል ማለት ነው ቫሉ ቼን። ክሬት ሃየር ቫሉ፣ ሁልጊዜ ደግሞ ለከስተመር ሃየር ቫሉ መጨመር። ከዚህ በፊት ከስተመር ይጠቀም ከነበረበት ምርት ተጨማሪ የሆነ ምርት ነው። አሁን ለምሳሌ በስልኩ ላይ ምን ማድረግ፣ በስልኩ ላይ የተለያዩ በፒሲ የሚሰራቸውን ስራዎች ወይም ደግሞ በኮምፒውተር የሚሰራቸው ስራዎች በስልክ ላይ አድ ተደርገው የሚመጡ አሉ። የተለያዩ የፋይናንስ ሲስተሞችን የሚሰሩልን አፕሊኬሽኖች አድ ይደረጋሉ፣ ሶፍትዌር አፕሊኬሽኖች ይጨመራሉ። ስለዚህ በተለያዩ ቦታዎች ላይ ቫሉ አድ ተደርገው የሚመጡ አሉ። እኛ የምንይዛቸው ትናንሽ ቦርሳዎች ቫሉ ተጨምሮባቸው ምን ሊያደርጉልን ይችላሉ ማለት ነው? የተለያየ ገንዘብ ማስቀመጫ፣ ብር፣ እቃ ማስቀመጫ፣ ብዙ አይነት ቫሉ ጨምረን ውበት፣ ኳሊቲ እንዲሁም ደግሞ የብዛቱን መጠን። ስለዚህ የተለያየ ነገር ቫሉን ጨምረን ከምናመርተው ምርት ቫሉ ጨምረን ከምናመርተው ምርት ኳሊቲውን ጨምረን ማቅረብ። ስለዚህ ክሬት ሃየር ቫሉ እንለዋለን። ዩዝ ኤ ቫራይቲ ኦፍ ኦርጋናይዜሽናል ሜካኒዝም ቱ አቺቭ ኢፊሺየንሲ፣ ቫራይቲ የሆነ ሜካኒዝሞችን በመጠቀም ኦርጋናይዜሽኖች ኢፊሺየንሲያቸውን አቺቭ ማድረግ ይችላሉ ማለት ነው። ስለዚህ እነዚህ ፊቸሪስቲክ አይዲያ ኦፍ ቫሉ ቼን አናሊሲስ። ሶ ዘ ኢምፖርታንስ ኦፍ ቫሉ ቼንስ፣ ቫሉ ቼን ምንድነው ኢምፖርታንሲው ወይም ደግሞ አስፈላጊ የሆነ ፖይንቱ ምንድነው? ሲምፕል ኤንድ በተር ዌይ ኦፍ ቱ አይደንቲፋይ ጋፕስ ኢን ዘ ቴክኖሎጂስ
ሲምፕል በሆነ መንገድ ወይም ቀላል በሆነ መንገድ በተር በሆነ መንገድ አይደንቲፋይ ጋፕስ ኤንድ ቴክኖሎጂስ ሁልጊዜ ጋፖቹንና ቴክኖሎጂዎችን ለመለየት ይጠቅመናል ማለት ነው። የኛ ድርጅት ስትሬንግዙ ምንድነው? ዊክነሱ ምንድነው? ኦፖርቹኒቲው ምንድነው? ስለዚህ ቫሉ ምኑ ጋር ነው መጨመር ያለብን? ስትሬንግዝ ፓርታችን ምንድነው? ዊክነሳችን ደግሞ ምን አይነት ቼን ላይ ነው ዊክነሳችን? ደካማ ጎናችን በምን አይነት ስቴጅ ላይ ነው? ያንን ቼን ከለየን በኋላ ቫሉ አድ እናደርጋለን ማለት ነው። ስለዚህ ለምን ይጠቅማል ማለት ነው? ጋፖችንና ቴክኖሎጂካል አድቫንስመንቶችን ለመለየት በተር በሆነ ወይ ለመረዳት ኢንክሪዝ ኢፊሺየንሲ እንደ ሲስተማቲክ ሁልጊዜ ደግሞ ኢፊሺየንሲን መጨመርና ሲስተማቲክ መሆን እንድንችል ያደርገናል። ኮምፒቲቲቭ ኦፍ ሎካል ኢንተርፕራይዝ እኛ ጋር ተፎካክረው ከሚሰሩ ወይም ደግሞ ሎካል ከሆኑ በእኛ ሀገር ስር ከሚገኙ ኢንተርፕራይዞች ጋር ኮምፒቲቲቭ ለመሆን ተወዳዳሪ ለመሆን በማርኬቱ ላይ ተቀናቃኝ ለመሆን የግድ ቫሉ ቼን ወይም ደግሞ የምርት ሰንሰለት ያስፈልገናል ማለት ነው። ስለዚህ ብዙ አይነት ኢምፖርታንሲ ፖይንቶች ይኖሩታል ማለት ነው። ሪዲዩስ ፕሮዳክሽን ኮስት ኤንድ ኢምፕሩቭ ፕሮፊታቢሊቲ ፕሮዳክሽን ኮስትን መቀነስና ፕሮፊታቢሊቲን መጨመር ይሄ አንዱ ኢምፖርታንሲ ፖይንት ነው። ኢምፕሩቭ ከስተመር ሳቲስፋክሽን ባይ ፕሮቫይዲንግ ኳሊቲ ፕሮዳክት ኤንድ ሰርቪስስ ለከስተመር ኳሊቲ የሆነ ፕሮዳክት እና ሰርቪስን መጨመር ኢምፕሩቭ ማድረግና የከስተመርን እርካታ መጨመር ማለት ነው። ስለዚህ እንደዚህ ካለን ዘ ኮንሴፕት ኦፍ ቫሉ አዲሽን ምንድነው? ቫሉ አዲሽን ማለት ቫሉ አዲሽን ሪፈርስ ቱ ኤ ፕሮሰስ ኦፍ ኢንሃንሲንግ ቫሉ ኦፍ ፕሮዳክት። ስለዚህ ቢር ዩር ማይንድ ራይት። ስለዚህ ምንድነው ፎከስ ማድረግ ያለብን? ቫሉ አዲሽን ስንል ኤ ፕሮሰስ ኦፍ ኢንሃንሲንግ ኦፍ ቫሉ ፕሮዳክት በፕሮዳክት እኛ በምናመርተው ምርት ላይ የከስተመሩን ሳቲስፋክሽን ለመጨመር ቫሉ አድ ማድረግ፣ በዛ ምርት ላይ የሆነ ነገር መጨመር፣ የካሜራ መጠኑን መጨመር፣ የስቶሬጅ መጠኑን መጨመር፣ ስልክ ምናመርት ከሆነ ከፍተኛ የሆነ ሃይ ኳሊቲ ያላቸው ምኖችን መጨመር፣ ራሞችን መጨመር። ስለዚህ ኢንሃንሲንግ ኦፍ ቫሉ ኦፍ ፕሮዳክትን መጨመር ማለት ነው። የምናመርተው ሰርቪሶችን የምንሰጠውን አገልግሎቶችን መጨመር፣ ብዙ የሆኑ ሰርቫንቶችን መቅጠር፣ ኢፊሺየንት የሆኑ ቴክኖሎጂካል አድቫንስመንቶችን መጠቀም። ይሄ ነው ቫሉ አድ ማድረግ፣ በፊት ከምንሰራው ስራ ቫሉ መጨመር። ኦር ቢዝነስ ባይ ኢንኮርፖሬቲንግ ኦፍ አዲሽናል ፊቸር አዲስ የሆኑ ፊቸሮችን ምን ማድረግ ኢምፕሊመንት ማድረግ፣ ላውንች ማድረግ፣ ኢምፕሩቭመንት መሻሻል፣ ሞዲፊኬሽን ማዘመን ዛት ሜክ ኢት ሞር ዲዛይረብል ኦር ዩዝፉል ቱ ከስተመርስ ከስተመሩ ዲዛይን ወይም ደግሞ በሚፈልገው መልኩ ዲዛይር በሚያደርገው መልኩና ለከስተመሩ ዩዝፉል በሆነ መልኩ እነዚህን ሞዲፊኬሽኖችን መስራት ቫሉ አዲሽን እንለዋለን ማለት ነው። ስለዚህ የቫሉ አዲሽን ኮንሴፕት ይሄ ነው። ስለዚህ በኔክስት ቪዲዮአችን ላይ ደግሞ LO2ን እንቀጥላለን ማለት ነው።